ሰላም ሰላም ቤተሰቦች፣ እንግዲህ ሩታ ውይ ሄርሜላና ብሩክ በዙባይ እየተዝናኑ ነው ማለት ነው። ዝዋይ ሀይሌ ሄድም ልትሄድ ፈልገሻል? አይሄድም ምንድን ነው የሚባለው? እንድትሄድማ አልፈለኩም። ሪዘርት ነው ሪዘርት። ለማንኛውም ፋሚሊዎቼ አረን ያላውቀውም አልደነገጠችም ማለት አትደንግጣለች። እኔ ቀልድ መስሏት ነበረ። እኔ ግን አንተ አብርሃም ማለት ነው ቀንታለች። ዋናው ዳውላ ሩታ ከነዳኒ ጋር ስትሄድ እያልክ አንተ እዚህ ጋር እየተላላስክ ትቀልዳለህ እንዴ? ትናንትና መንገዱ ላጠፋብህ እሷ ጋር ደግሞ ናቸው ደግሞ እንዲሁ በቀላሉ ሌላ ነገር አያመጡልንም። እንዲ ሁልጊዜ መላላስ አይሰለችንም? እኛ ሰለችን። አሁን እንኳን ተመስገን ዝቅ እንላለን ማለት ታልፈኝ ነበር ግን አካባቢ እንደዚህ አይነት ሴት አለ እንግዲህ እንደምታየው እንተዋለን። ትንሽ ነው እንጂ እናማለን። ሀገር ወጣ ስንል አንዳንድ ጊዜ መንፈስንም ማደስ ያስፈልጋል እና ዛሬ ወደዚህ ስንመጣ መንፈሳችንም ለማደስ በአዲስ መንፈስ ሀይሌ ላይ የተገኘሁት ማለት ነው። ሀይሌ በየከተማው አለ። የአዲስ አበባው ሀይሌ አብርሃም ይወደዋል። ስለዚህ ዝዋይም ስመጣ ምርጫዬን ሀይሌን ያደረግኩትና ይወደዋል ብዬ ስላሰብኩኝ ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ዛሬ ተመልሼ ስመጣ ያለሁበትን ቦታ አይታችሁ ለየት ያለ ቦታ እንደመጣው ትረዳላችሁ ብዬ አስባለሁ። ዛሬ ወደ እናንተ ተመልሼ ስመጣ ዛሬ በአዲስ መንፈስ አዲስ ሀገር ላይ በዝዋይ ከተማ ተገኝቻለሁ። እኔ ብቻ ሳይሆን ከአብርሽ ጋር ማለት ነው። ያው የመጣንበት ምክንያት ምንድን ነው? ትንሽ ይሄን ሰሞን እየተዝናናን ያለ ነው እና እስቲ ከሀገር ይዤ ልውጣ አልኩ። የምትገናኙበትን መንገድ ለመቻችል ብዬ እያሰብኩኝ ነው። ያኩርፈሽ ነበር ብዬ ነው ማኩርፈ እንዴ? ምን ችግር አለው? አንድ እኮ ነው አግኝቻት የምመጣው። አይኗን ብቻ አይችልም። አይኗን አፈቀ ናፈቀ አይኗ ልጅህን ይዘኸው ብትሄድ ብታስጎበኘው ምን ችግር አለ? ከልጅ ጋር ብትሄድስ? አንቺም በልጅሽ ጋር እሱም ከልጁ ጋር ምንድን ነው እንደዚህ የሚያደርጋችሁ? ምንድን ነው እስቲ ንገሩ። ምንድን ነው እናንተ ምን ስለሆናችሁ ነው አሁን ልጃቸውን ጥላችሁ ቤታቸውን ውይ ምንድን ነበር የሚባለው? እኔስ አሁንስ ጠፋብኝ። እንደው አሜቱም ጠፋብኝ። በእናታችሁ እንደ ይቅር ይበለኝ አሜቱ። ሁሉም ነገር አስጠላኝ። ቅድስት እና ለማንኛውም ኧረ ተረጋጉ እናቶች ተረጋጉ። አታብዙት። አታብዙት። ለማንኛውም ሸላይት እያደረጋችሁ ቪዲዮ ያበረታቱ። እኔ ምንም እና አብርሃም ነገር አላማረኝም። ደስ አይልም የሚሰሩት ስራ። እውነቴን ነው የምላችሁ። እንዲህ ስልኬ ደግሞ ተነሳበት። እውነቴን ነው የምላችሁ። ደስ አይልም። ስለዚህ ዙባይ እየጎበኙ ነው ዛሬ። ዙባይንን ያለ ነው ዙባይ በእናታችሁ። እኔም ግን እኮ ዙባይ መሄድ ይፈልጋለሁ። አርባ ምንጭና ዙባይ እንዳደል እንዲህ እስቲ ንገሩኝ። እኔ መሄድ ይፈልጋለሁ ኢትዮጵያ ስመጣ ማለት ነው። የመጀመሪያ አላማዬ ቆይ ልንገራችሁ። የመጀመሪያ አላማዬ እግዚአብሔር ፈቅዶ እንደው እግዚአብሔር አገርሽ በሰላም የሚመልስሽ በሉኝ። የመጀመሪያ አላማዬ ሂጄ እንትን ነው የት መሰላችሁ? ሂጄ መሄድ የምፈልገው ስውሯ ማርያም ነው የመጀመሪያ አላማዬ። ከዛ ጋር ንስሐን ተቀብዬ እዛ ጋር ጦሌን ጨራርሼ ምናምን በቃ ከዛ መምጣት። ከዛ በኋላ ደግሞ ወሎ
ወሎ መሄድ ወሎ ወሎ ሂጄ አገሬ አይቼ ቤተሰቦችን አይቼ ከዛ ተመልሼ ደግሞ ዝዋይ ቢሸፍቱ እንኳን ቢሸፍቱ አይደለም ዝዋይ ነው የሚያምረው። ዝዋይ መሄድ እፈልጋለሁ እላችኋለሁ። ለማንኛውም ዝዋይ መሄድ እፈልጋለሁ። ከዛ ውጭ በቃ እንጃ እዛ ውጭ ሌላም ሀገር መሄድ አልፈልግም። ሌላ ሀገር ጎንደር፣ ላሊበላ እንኳን ቀርበን ስለ ሀገሬ ችግር የለብኝም። ስለዚህ የምመርጠው አንደኛ የምመርጠው አገሬ ወሎ መሄድ። ለማንኛውም ውድ ቤተሰቦቼ እንደዚህ እያል ዝዋይ እየተዝናኑ ነው። ዝዋይ እየተዝናኑ ነው እያሉት በዝዋይ መንደር ተሰብስበዋል። ይሄውላችሁ አብሬሽ እንደው አብሬሽ እኮ ሻማውን እያበላ ምናምን በቃ እያዝናና ነው። ዛሬ የለችም እሷ፣ ነፍሱ የለም እላችኋለሁ። ዛሬ በቃ አብርሃም እና ውድ ቤተሰቦቼ እንግዲህ ሄርሜላና አብርሽ እየተዝናኑ ነው እንላችኋለን። እንኳን ደስ ያላችሁ ብለናል። ለማንኛውም ተዝናኑ። ምን አባቱ አንቺም ልጅሽን እያስረቀሽ እሱም ልጁን እያስረቀሰ ይመቻችሁ ብለናል። እውነቴን ነው የምላችሁ፣ እንደናንተ አይነት ጀግና የለም። ስለዚህ እያስረቀሳችሁ ልጆቻችሁን እናንተ ትንሸራሸራላችሁ ማለት ነው። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። ስለዚህ ምንም ማድረግ ስለማንችል በርቱ እንላችኋለን። በርቱ እንላችኋለን። በርቱ። እኔ እውነቴን ነው የምላችሁ። በርቱ እናንተ በዝዋይም ተዝናኑ፣ በምንም ተዝናኑ። ልጆቻችሁ እዛ ጋር ይንጫጫሉ፣ እናንተ እዛ ጋር ትዝናናላችሁ። የተመቻችሁ እንደናንተ የተመቸው ሰው አለ እንዴ? ጉድ እኮ ነው። ይመቻችሁ እናት፣ ይመቻችሁ። እና ያው የድራማው መጠናቀቂያ ትንሽ ቀን ይቀረዋል አሉ። ድራማው እስከሚያልቅ ድረስ እንግዲህ መቻል ነው። ግን እንደውልስ እንኳን እንደው የሆነ ነገር እየቀየራችሁ ብትመጡ ምን አለበት? የሆነ ነገር ቀየር እያረጋችሁ ብትመጡ። እንደ እውነቴን ነው የምላችሁ። እንዲሁ ትንሽ እንኳን ቀየር ብታረጉልን። እኛም እኮ ዳገባን ሰለችን እኮ። ምን ሰልተን እንብላ? እናንተ አትቀይሩልን። በቃ እሱ የእናንተ ነው ስለምንሰራ ለእኛም ብላችሁ ቀየር እያረጋችሁልን ነው ቶሎ። ለእኛም ብላችሁ ለእኛም ለእናንተም ሳይሆን ለእኛም ስትሉ እንደው ቀየር ለነገሯን ቀየር እያረጋችሁ ኑ ቶሎ ኑ እላችኋለሁ። እኔ እውነቴን ነው የምላችሁ። ቀየር እያረጋችሁልን ኑ ቶሎ እላችኋለሁ። እና ቀየር እያረጋችሁ ኑ ቶሎ ሌላም ነገሮች እኛም እንትን እንድንል ያው በእናንተው ስለሆነ የምንሰራው። ስለዚህ ቀየር እያረጋችሁልን እላችኋለሁ ማለት ለእኛም ስትሉ እና ለማንኛውም እየተዝናኑ እየተጨፈሩ ነው። እንግዲህ መዝናናትን አብዝተውታል ማለት ነው። ቀስ በሉ ነው የምንላችሁ። ቀስ በሉ። ይሄ ተዝናንታችሁ አብርሽ እንዶሽ ብታዝናኑት ያው መቀየሩ አይቀርም። አብርሽ ምን ቢሆን ወደ ሩታ መመለሱ አይቀርም። ያው የትናንትናዋን ቪዲዮ እንትል አንልም ብለው ነው እንጂ እንትል ማለታችሁ አይቀርም። ስለዚህ
ቶሎ ብለን እንዴት እንትን እንላለን ብለው ነው እንጂ እነሱ አይለያዩም ተለያይተው። ስለዚህ ሄርሜላዬ አንቺ ደግሞ ትንሽ እንደው ትንሽ እንትን በይ ማለት ነው። ትንሽ የሆነ ስነ ስርዓት ያዥ፣ ስነ ስርዓት ያዥ፣ ስነ ስርዓት ያዥ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። ስለዚህ ራሳችሁን አስከብሩ፣ ራሳችሁን ትልበሉ፣ ራሳችሁን የሆነ በቃ የሆነ ማለት ሁልጊዜ አንድ ሰላም እንኳን አለማንጣት ጥሩ አይደለም። ሰላም እንደው የሆነ ነገር እንኳን እንትን ብትሉ ጥሩ ነው ብዬ ነው የማስበው። ሁልጊዜ እንደዚህ አይነት ነገር ሁልጊዜ እኛም ሰለቸን። ስለዚህ እንትን በሉ፣ ስነ ስርዓታችሁን ያዙ። ደህና ነገር ብትሰሩ ይሻላል። ደህና ነገር እስቲ ኑቶር ደህና ነገር ብትሰሩ ይሻላችኋል። ደህና ነገር ስሩ። ሁልጊዜ አንድ አይነት ስትሰሩ ግን ሁልጊዜ አንዳንድ ቀን እኮ ከልጆቻቸውም ጋር መስራት ትችላላችሁ። ከልጆቻቸውም ጋር መስራት ትችላላችሁ። ከልጆቻቸውም ጋር ሁላችሁም ተመካክላችሁ መስራት ትችላላችሁ። እንዴ ሁልጊዜ አንድ አይነት እንትን መሰሉት ለምንድን ነው? እና የሚገርም ነገር ነው። የሚገርም ነገር ነው። የሚገርም ነገር ስለሆነ አሁን እንግዲህ ዝዋይ ሽርሽሩን እያጣደፉን ነው ማለት ነው። ዝዋይ ናቸው። በዝዋይ አለማቸውን እየቀጩ ነው። በዝዋይ ፍቅራቸውን እየቀጩ ነው። እዚህ እያሉ ከዚህ እያሉ አለማቸውን እየቀጩ ነው ማለት ነው። አለማቸውን እየቀጩ ነው። አለማቸውን እየቀጩ ነው። አለማቸውን እየቀጩ እየተዝናኑ እኛማ እዚሁ በስደት አሁን ደግሞ ሮመዳን መጣልን። እድላችን ሮመዳን መጣልን። ስራው አያልቅ። ስለዚህ እናንተ ደግሞ ጥሩ ነገር የማያሳማ ይዛችሁልን ነው። የማያሳማ ነገር አሁን በቃን ብላችሁ የማያሳማ ነገር ይዛችሁልን ነው። የማያሳማ ነገር ማለት ነው። እውነቴን ነው የምላችሁ። የማያሳማ ነገር ይዛችሁልን ነው። የማያሳማ ነገር ምንድን ነው ቪዲዮ